ሰላም እንግዲህ ከማደንዘዣ አልለቃችም ዛሬ ማለት ነው። ምክንያቱም ደም ተመሳሳይ ደም ጠፋ፣ ግራ ተጋብቷል። ዶክተሩ ራሱ ወይ ሀና ምን ውስጥ ነው ያስገባሽኝ እያለ ነው ማለት ነው። ያው እስካሁን ልጅቷ በምን ምክንያት እንደዚህ እንደሆነች ወይዘሮ ሜላትም የምታውቀው ጉዳይ የለም። ሀና እና ዶክተሩ ብቻ ናቸው የሚያውቁት ይህንን ጉዳይ። ነገር ግን ደግሞ ሀና ሁሉንም ኃላፊነት የመጣውን ሁሉ እኔ ይቀበላለሁ ብላ እዚህ ውስጥ ገብታለች ማለት ነው። ነገር ግን ማውጫው ቀዳዳው ጠፋ። ሰላም እንግዲህ በጣም ብዙ ደም ያስፈልጋታል። በዛ ላይ ደግሞ ተመሳሳይ ደም ጠፋ። የሰላም ደም የሚመሳሰለው ከአባቷ ጋር ነበረ። አባቷም አገር ውስጥ የለም። ሀንዬም በአስቸኳይ መናሴ ጠርቷት እህቴ ልትሞትብኝ ነው፣ ሰላም ልትሞትብኝ ነው ብሎ ጠራት ማለት ነው። አኒም ስትሮጥ መጣች። ከዛም ዶክተሩ ስታናግረው ሀና ሰላም እያየናት ልናጣት ነው፣ ምክንያቱም እሷን የሚመስል ደም ጠፋ። እናም በቤት ውስጥ ብዙ ደም ስለፈሰሳት አሁን መንቃት አልቻለችም እና ተመሳሳይ ደም ጠፋ እና ታዲያ ቤተሰቦቿ ደም ለመስጠት ፈቃደኛ አይደሉም እንደ ስትለው አረ ነበሩ፣ ግን የእሷ ደምና የቤተሰብ ደም አይመሳሰልም በጭራሽ አላት ማለት ነው። ከዛ ወይኔ አምላኬ ታዲያ ምን ይሻላል? የሰላም እንደሚመሳሰለው ከአባቷ ጋር ብቻ ነው፣ አባትየው ደግሞ አገር ውስጥ የለም። ወይኔ ኪዳነ ምሕረት ታዲያ ምን ላድርግ? ምን ይሻላል አለችው ማለት ነው። በቃ የኔ ደምና የሰላም ደም እኮ ይመሳሰላል። መጀመሪያ የሰላምን ደም አይነት ለሀኒ ነገራት ዶክተሩ። እኔ የጤና ባለሙያ ስለሆንኩኝ እኔና የኔን ደም በትክክል አውቀዋለሁ እና የኔና የሰላም ደም ይመሳሰላል አለችው። ዶክተሩም ደነገጠ ማለት ነው። እንዴት ሊሆን ቻለ ማለት እንዴት ሲላት፣ በቃ እኔ የጤና ባለሙያ ስለሆንኩኝ አውቀዋለሁ ደሜን አለችው። ሰውየውም ደስ አለው። ይሄንን ደግሞ ለሜላትና ለመናሴ ሰላም ያለችበት ክፍል ሄዶ ነገራቸው። እንግዲህ ወይዘሮ ሜላት በደስታ ዘለለች፣ ከልጇ ጋር ተቃቀፈች ማለት ነው። ሀና የት ነው ያለችው ሲላት አዛናት እና ይሄ ነገር አሁን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀና የእውነት በጣም ትልቅ መስዋዕት ነው እየከፈለች ያለችውና ማንም የማያደርገውን ነገር ነው ያደረገችው። ሰው አሁን ላይ ለህይወቱ እንጂ ለማንም አያስብም ማለት ነው። ሀና ግን እኔ እንጃ ምን አይነት ቅል ልጅ እንደሆነች። ለሰላም እንግዲህ እኔ እሰጣታለሁ ደም፣ እኔ ያየዋት መሞት የለባትም ደም። እዚህ ውስጥ ደግሞ ኃላፊነቱን ወስጄ ነው የገባሁት። ስለዚህ ሁሉንም ኃላፊነት እኔ እወጣዋለሁ። ሀና ምን ሆነሻል? ታማሚ አባት እኮ በቤትሽ እንዳለ እንዳትረሺ ሲላት ዶክተሩ አልረሳውም ዶክተር፣ ግን ደግሞ ለሰላም መስጠት አይከብደኝም አለችው። እንግዲህ ከዛም በፊት ሄድና ለመናሴና ለእናቱ ፈጣሪ ሳይረዳን አይቀርም ወይዘሮ ሜላት ምንድን ነው ሲል የሀና ደምና የሰላም ደም ይመሳሰላል። እንዴት ሊሆን ይችላል? በደስታ ዘለለች ማለት ነው። ተረጋጊ ወይዘሮ ሜላት፣ ይመሳሰላል አልኩ እንጂ ሀና ፍቃደኛ ትሁን አትሁን የማውቀው ጉዳይ የለም። መጀመሪያ ሀናን አስፈቅደን ነው፣ ፍቃደኛ ትሁን አትሁን አላውቅም። እናም ደግሞ አንዳንድ ነገሮችን ሀናን ቼክ እናደርጋለን። መጀመሪያ ሀና መመርመር አለባት። ስለዚህ የሚሰጣት ደም ጥሩ ላይሆን ይችላል። ስለዚህ ሀና መጀመሪያ ምርመራ ታደርግና ከዛ በኋላ ደም እንሰጣለን ሀለ ማለት እንጠይቃታለን። ሀኒን ሄደው ጠየቋት ማለት ነው። ሀኒዬም ፍቃደኛ ሆነች። ወይዘሮ ሜላትም ደስ አላት። ነገር ግን የሀና ደም ቢሰጣትም አሁንም ከማደንዘዣው ልጅቷ ልትነቃ አልቻለችም ማለት ነው። ድጋሚ ተጨማሪ ደም አስፈለጋት። አሁንም ይሄንን ነገር ለሜላት ሲነግራት ሀና ትሰጣለች። አሁንም እኔ ምንም የማውቀው ጉዳይ የለም፣ ሀና ትስጥ ደም። ሀና መስጠት አትችልም፣ ሁለቴ ደም መስጠት አትችልም ሀና። ወይዘሮ ሜላት አትሰሚም እንዴ? አንድ ሰው አንድ ጊዜ ብቻ ነው ደም መስጠት የሚችለው፣ ከአንዴ በላይ መስጠት አይችልም ሲላት ልሰማ አልቻለችም። ራስ ወዳድ ይባላል እንደዚህ አይነት ሰው። እችን መስኪን ልጅ ገለሽ አንቺ ልጅሽ እኮ ናት። እችም እኮ ጉድ እኮ ነው ያወቀችለት እንደሆነ እንዴት ምን እንደምትሆን ግን እንግዲህ ከዶክተር ጋር እየተከራከሩ ምንም በላይ ምንም በቃ እኔ እንዴትም ሆኜ እንዴት ሀና ሁለተኛ ደም እንድትሰጥ አደርጋለሁኝ። ወይዘሮ ሜላት ታውቆሻል ግን እያደረግሻለ? አውቃለሁ፣ በደንብ አውቃለሁ። ልጅቷ እኮ ታማሚ አባት አላት። አዎ እሱኑ ለማሳከም ብላ አይደል እንዴ? በቃ እኔ
ለአባቷ ሙሉ ወጪውን እሸፍናለሁ፣ እሷም ለልጄ ደም ትስጣት እና ያንቺን ልጅ ለማዳን እቺ ልጅ ብትሞትስ አላት። ለምን ትሞታለች? ምን ይገላታል? ደም መስጠት ሰው ይገላል እንዴ? አለች። በቃ ራስ ወዳድ ታውቃላችሁ፣ ራስ ወዳድ ናት ሜላት ማለት ነውና ሀናም እንግዲህ ምርጫ ሰጠቻት ሜላት። አባትሽን ሙሉ ወጪውን ሸፍኜ እኔ አሳክማለሁ፣ አንቺም ደግሞ ልጅን ታደጊልኝ እባክሽ፣ ልጅ ልትሞትብኝ ነው። እንዴት እኔ እኮ ይሄንን ማድረግ አልችልም፣ በቃ የምችለውን አድርጌያለሁ። ሁለተኛ ደም ደግሞ ልሰጣት አልችልም። ትችያለሽ ሀና፣ እናም ለአባትሽ እኔ ሙሉ ወጪውን ሸፍኜ አሳክማቸዋለሁ። አንቺ እድሜ ልክሽን ሰው ቤት ብትሰሪ አባትሽን ማሳከም አትችይም አለቻት ማለት ነው። መናሴ በዚህ ሰዓት እጇን ጎትቶ እናቱን ውጭ አወጣትና እማዬ ምን እያልሽ ነው? ልጅቷን ለምን እንደምታስጨንቂያት? ቆይ አንቺን ልጅ ለማዳን እቺ ምስኪኗ ልጅ ትሞት እንዴ? አንተ ቆይ ለምንድን ነው ለሀና የምትከራከረው? ሰው ስለሆነች ብቻ በደግነቷ አንድ ጊዜ ሰጥታለች፣ ሁለት ጊዜ እንዴት ነው ደም መስጠት የምትችለው? አለ። ከእናቱ ጋር ተጣሉ። እናቱም ወደ ሰላም ጋር ገባች። መናሴም ደግሞ ዶክተሩ ጋር ሄዶ ስቅስቅ ብሎ አልቅሶ ዶክተር በቃ ሀና ሁለተኛ ደም እንድትሰጥ አትፍቀድ፣ ምክንያቱም አንዴ በፍቃዷ ሰጥታለች። እኔ የራሴን እህት ለማዳን ብዬ የሰው ልጅ እንድትሞት አልፈልግም። እናም እኔ በእርግጥም እህቴን በጣም የምወዳት እህቴ ናት፣ እመሳሳላት እህቴ ናት። ግን ደግሞ እችን ምስኪንም ደግሞ መሞት የለባትም። ቆይ አንተ እህትን እንደዚህ ከወደድካት ለምንድን ነው እስካሁን ፍቅርን ያልነገርካት? እህት አይደለችም እንደዚህ ሲለው እህቴ ናት። እኛ ቤት ሰላም አልነበረም ዶክተር እና እህቴ ጠፍታ ነበረ። እናቴም ለዚች ለሰላም ምንም አይነት ጊዜ ሰታትም አታውቅም። እኔም ደግሞ ለብዙ አመታት ታምሜ ቤት ነበርኩ። ትምህርቴንም አቋርጬ 2 አመት ሙሉ ቤት ነበርኩኝ። እናም ፍቅር አልነበረም። ግን አሁን የመጣውን ፍቅር ላለማጣት ደግሞ እቺ ምስኪን መሞት የለባትም ዶክተር ብሎ ዶክተሩን ለምኖ ሀና ደም እንዳትሰጥ ዶክተሩን አስጠንቅቆ ወጣ። አሁን እኔ እቺን ምስኪን ገድዬ የራሴን እህት ከማድን እህቴ ብትሞት እመርጣለሁ ብሎ ወጣ ማለት ነው። ሀንዬም አባቷ ጋር ደውላ እንግዲህ ሁለተኛ ደም ስሰጥም ግን ወይንም ሞታለሁ ብላ እንግዲህ ፈርታ ነው መሰለኝ አባቷ ጋር ደውላ ናፈቀኝ አባዬ፣ በጣም ነው ናፈቀኝ፣ በቃ መተኛት አልቻልኩም፣ አይኔ ላይ እየመጣህብኝ አለች። አባትየውም ስቅስቅ ብሎ አለቀሰ። የኔ አብሮ ማልቀስ እኮ ነው የሚያስቀኝ እውነት። እኔ አብሬ ያለቀስኩኛ። ከዛም ምን ላድርግ ታዲያ፣ ምን አባቴ ልሆን ልጄ ልምጣ እንዴ ሲላት፣ አይ አባዬ እንዴት ችለህ ትመጣለህ? ብትመጣ ደስ ይለኝ ነበረ፣ ግን በጣም ነው የምወድሽ፣ ውድድ ነው የማደርግ የኔ አባት አለችው። አባትየውም ስቅስቅ ብሎ አለቀሰ። መናሴም አብሮ አለቀሰ። ማን ነው እሱ? ይሄ አሲር ማለት ነው። አሲርም አብሮ አለቀሰ ከአባቷ ጋራ። በዚህ ሰዓት ውስጥ ነው እንግዲህ ሰላም ከማደንዘዣዋ ነቃች ማለት ነው። ሰላም ከማደንዘዣ ነቃች። ሀና ቀና ብላ ስታት እንግዲህ ልጅቱ አይኗን ገልጣ ጣራውን እያየች ነበረ ማለት ነው። ወይዘሮ ሰላም ነቅታለች። እንግዲህ ድጋሚ ደም ይሰጥ አይሰጥ አላቅም፣ ግን ሜላት ትባይሳ ራስ ወዳድ ነው። እንደዚህ አይነት ሰው ራስ ወዳድ። እቺ ምስኪን ልጅ አባቷን ለማሳከም መታ የቤት ሰራተኛ ሆና እሱ ሳያንስሽ ደግሞ ደካማ ጎኗን ተጠቅማ የእውነት የልጅቷን ደካማ ጎን ተጠቅማ አባትሽን ሙሉውን ወጪ ሸፍኜ አሳክመዋለሁ፣ አንቺም ደግሞ ልጅን አደኝልኝ እና ራሷ ሞታ ነው ለአንቺ ልጅ የምታድንልሽ። የእውነት ይሄ የተሳሳተ መንገድ ነውና እና ኖላዊ ድራማ በጣም አስተማሪ፣ በጣም እኔ እንጃ እስካሁን ካየዋቸው ድራማዎች የተለየ ነው ማለት ነው። በጣም ምርጥ ድራማ ነው። ነገር ግን ደግሞ አንዳንዴ ራስ ወዳድነት ጥሩ አይደለም፣ አስተማሪም ነው፣ ራስ ወዳድነትም አለበት። ሰላም ግን ይሄ ሁሉ መስዋዕት ከፍላልሽ የእናትሽ ልጅ ናት እቺ ቆንጅዬ ልጅ፣ ለዛውም የእናትሽ ልጅ እንግዲህ ከዚህ ከማደንዘዣ ነቅተሽ ድነሽ ወደ ቤት ተመለሰሽ ለሀና ምን አይነት ፍቅር እንደምትሰጫት አላውቅም። የእውነት እኔ እንጃ። ከምንም በላይ ነች ሀና ማለት ነው። ከማንም በላይ ሚስጥሯን ጠብቃላት፣ እንደ እናት ሁሉንም ነገር አድርጋላት፣ ራሷን መስዋዕት አድርጋ የእውነት እኔ ብዙ ተምሬበታለሁ ማለት ነውና ይሄንን ሚስጥር አንድም ሰው ሳይሰማ ዶክተሩና ሀና ብቻ ናቸው የሚያውቁት ስለ ሰላም እርግዝና። አስባችሁታል? በዚህ ዘመን ለዛም እንደዚህ አይነት ሰው መገኘቱ በጣም ነው የገረመኝ በእውነት። እንግዲህ እናት ቤተሰብ እንዳይሰማ ፍቅሯን እንድትነጠቅ ስላልፈለገች ብቻ ይሄንን ራሷን መስዋዕት አድርጋ እንግዲህ እየተጋፈጠች ትገኛለች። ዶክተሩን በጣም መልካም ሰው ነው፣ ሀቀኛ የእውነት ዶክተሩ ግን በጣም መልካም
በጣም መልካምና አቀኛ ሰው ነው ዶክተሩና አንዳንድ ሰው ቢሆን አናንም ሰድቦ እንደዚህ አይነት ነገር አታድርጊ ብሎ ያንቋሽ ያባረራት ነበር። ነገር ግን ሁሉንም ነገር ስለተረዳት ብቻ የእውነት ደስ ብሎኛል ዶክተሩ ማለት ነው።